ተነሽ አላት። ከዛን ከተኛችበት ተነስታ ቆመች። ልብሷ ትክክል አይደለም፣ የሙሽራ ልብስ አይደለም፣ ቢጃማ የሚመስል አረንጓዴ የሆነ ልብስ አይነት ነው። ሙሉ ልብስ ለብሳ የተኛችው። ዛን ተነሽ ብሎ አስነሳት። ተነስታ ቆመች። ልክ ተነስታ ስትቆም በጣም የገረመኝ ነገር ደግሞ ልንገራችሁ። ከዛም በፍጥነት እሷ ወደ ሙሽራዋ እየሄደ ቶሎ ብሎ ሙሽራዋን አሳየ። ከዛ ሙሽራዋን ሲያሳየ ሙሽራዋ ቢጃማ ለብሳ ተኝታለች። በጣም በፍጥነት ነው እሱ እየመጣ ያለው፣ እሷ ተኝታለች። ከተቀመጠበት ከዙፋን ውስጥ እጅ ወጣና መጽሐፍ አነሳ እና መጽሐፉን አነሳውና ከፈተው። ሲከፍተው ሽማግሌዎቹ በጣም ተደሰቱ። በጣም እዛ አየውና ምንድነው ይሄን ያህል መጽሐፍ መግለጥ ያስደስታል እንዴ ያልኩት አላውኩማ ነው የሚያየው እንደሆነ። እዛ ይጨርስና ያለ አንዳንዶቻችን 20 ዓመት ነው ጌታን ከተቀበልን እና 20 ዓመታችን ነው ጌታን ካላናገር ነው። እንግዳው ነው ቤት ገባ። አዎ ጌታ ሆይ ይቀበልሃለሁ አላችሁ። እጃችሁን አነሳችሁ፣ ተቀበላችሁት። ገባ ወደ እናንተ እና ገባና ተቀመጠ። አንድም ቀን ሰምታችሁት አታውቁም። አንድም ቀን አይታችሁት አታውቁም። አንድም ቀን ብዙ ሰዎች ለብዙ ዓመታት ሳያዋሩት እንግዳው ቁጭ ብሏል። አይናችሁን እያያችሁ ነው። ባይዘው ሁሉ ጊዜ የሚያስፈልጋችኋል። ከፊታችሁ አስቡ አንድ ነገር ከፊታችሁ። ከዛ በእግዚአብሔር ፊት ለመሆን ስታስቡ የእናንተ ማን ቼክ አድርጉ። እችላለሁ ወይ? መብቃት እንድትችሉ ብቃት የኢየሱስ ደም ሆኗቸዋል። ምንም ምክንያት እንዳታደርጉ ብቃት ሆኖናል ነው የሚለው በሱ ፊት እንድንሆን። ስለዚህ ያ የኢየሱስ ደም ስላለ ፕሮቶኮላችሁ ላይ በጣም ሲሪየስ ሆኖና አስቡ። ስለዚህ እናንተ መጨነቅ ያለባችሁ በሱ ፊት በግሎሪው በክብሩ ስትቆሙ በኮንፊደንስ እንድትቆሙ የራሳችሁ ፕሮቶኮል ላይ ነው መስራት ያለባችሁ። ሴጣን ትልቁ ሲስተሙ ያንተን ፕሮቶኮል ማበላሸት ነው። ለምን ጋር ያለ ፕሮቶኮሉ በፊቱ መሆን አትችልም። ያለ ፕሮቶኮሉ በሱ ፊት መጸለይ አትችልም። ያለ ፕሮቶኮሉ በሱ ፊት መገኘቱ መጋበዝ አትችልም። ግሎሪ መጥራት ማለት ፐርሰኑ ራሱ መጋበዝ ስለሆነ እልፍ አላፍ መላእክት የሚያጅቡት ብሎ ሊቀመንበር እንዳይመስልህ እልፍ አላፍ መላእክቶች የሚከቡት የሚሰግዱለት የሚበረከኩለት ሞትን ድል አድርጎ የተነሳ ሲናገር የሚፈጸምለት ያወራው ሰከንድ አይፈጅም። ፍጥረት ሁሉ የሚታዘዝለት የእግዚአብሔርን ክብር ስትጋብዙ ለምንድነው ህይወታችሁ ላይ ትኩረት የማታደርጉት? ዛሬ ቤተ ክርስቲያን ለእግዚአብሔር ክብር ለመጋበዝ ኮንፊደንስ እያጣች ነው። ለምን ስትሉ ብዙ ሰው ዝሙት ውስጥ ነው፣ ጥላቻ ውስጥ ነው፣ ቂም ውስጥ ነው። ኮንፊደንስ የለንም። ስለ ግሎሪ ለመጸለይ ኮንፊደንስ የለንም። ክብሩን ለመጋበዝ ኮንፊደንስ የለንም። ለምን ካላችሁ ስፒሪቹዋል ዓለም ላይ እኔ ያለ ፕሮቶኮል የእግዚአብሔርን ክብር ብጋብዝ ለጥፋት ይሆናል እንጂ ለክብር አይሆንም። ግን አንዳንድ ሰዎች ካያችሁ የሆነ ትልልቅ ሰርግ ላይ በጣም ሱፋቸውን ዝንጥ አድርገው ይሄዱና የሆነ ሰርግ ላይ ግን ኖርማል ልብስ ለብሰው ይመጣሉ። እስቲ ቼክ አድርጓቸው እና ለምንድን ነው የለየዋችሁ ስትሉ ለዛኛው ያላቸው ቦታ ነው። ግልጹና እውነቱ ያ ነው እንጂ ረስተውት አይደለም መልበስ። እዛ ላይ ለምን አረሱ? ረስተውት አይደለም። ስለዚህ ሰው የእግዚአብሔርን ግሎሪ ሲያስብ የእግዚአብሔርን ፊት ሲያስብ መጀመሪያ ያንን ፊት ለመጋበዝ እኔ ያ በቂ የሆነ ፕሮቶኮልን ተዘጋጅቻለሁ ወይ? ለዛ ክብር ተዘጋጅቻለሁ ወይ? ማቴዎስ ወንጌል መጽሐፍን ቶሎ አውጡልኝ፣ አብረን እናነባለን። ከቁጥር 1 ጀምሬ ያነበዋለሁ። ምዕራፍ 22 ኢየሱስም መለሰ ደግሞ በምሳሌ ነገራቸው እንዲህም አለ፣ መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮችም ላከ፣ ሊመጡም አልወደዱም። ደግሞ ሌሎች ባሮችም ልኮ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼንም የሰቡትንም ከብቶች ታርደዋል፣ ወይኔ ኢየሱስ፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩትን ባሮች ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚህን ገዳዮች አጠፋ፣ ከተማዎችንም አቃጠለ። በዚያን ጊዜ ባሮችን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎቹንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። የምፈልገው ቁጥር 11 ላይ ነው። ንጉሥም የተቀመጡትን ለማየት በገባ ጊዜ በዚያን የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጄ ሆይ
የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡም አገልጋዮችን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች፣ የተመረጡት ግን ጥቂቶች ናቸው። ኢየሱስ ጌታ ነው። ዛሬ ስለ መንፈሳዊ ፕሮቶኮል ነው ማወራችሁ። መቼም ፕሮቶኮላችሁ ትዝ የሚላችሁ ሰርግ ቤት ስትሄዱ ነው አይደለ? ሰርግ ቤት ድግስ፣ እዚህ ስትመጡ እንግዳ የተጠራችሁበት ቦታ ስትሄዱ፣ በተለይ እህቶች ታውቃላችሁ፣ በጣም የምትጨነቁት ለፕሮቶኮላችሁ ነው። የማይጨነቃለ እዚህ ውስጥ አለን? ኢየሱስ ጌታ ነው። ስለ ግሎሪ ነው ስለሆነ የማወራው። በደንብ ስሙኝ፣ ጥቂት ደቂቃ ላውራ። የእግዚአብሔርን ክብር መፈለግ ማለት በእግዚአብሔር ፊት መቅረብ ማለት ነው። ለምን መጽሐፍ ቅዱስ ሲናገር መጀመሪያ ጠራቸው ነው የሚለው አይደለም? ከዛን እንደ ጠራን አከበራቸው አይልም። አንድ ስቴፕ አለ። አጸደቃቸው አይልም? እስቲ በሉ ከኔ ጋር ድገሙ እስቲ። ከዛን ያጸደቃቸው ምን አደረጋቸው በሉት እስቲ። አሁን መጀመሪያ ተጠራን፣ አጸደቀን፣ አከበረን። ግሎሪ ማለት የእግዚአብሔር ፊት ማለት ነው። ለዚህ ነው በጣም ብዙ ጊዜ ሙሴ እግዚአብሔርን ሲለምነው የነበረው ድምፁን አይደለም። ድምፁማ እንደ ባልንጀራ ያወራዋል፣ በዳመና ውስጥ ተሸፍኖ ያወራዋል። በጣም ብዙ ጊዜ ያወራዋል እግዚአብሔር። ግን በጣም ብዙ ጊዜ እግዚአብሔር ቢያናግረውም በድምፁ ብቻ አልረካም እና ፊትን መች ነው የምታሳየኝ ይለዋል። እኛ ተውት፣ እኛ እኮ የማንፈልገው በኮልኮሌ ነው። የሆነ ኮልኮሌ ተቀብለን ነው የምንሄደው። እሱ ግን እንደ ባልንጀራ እንኳን እያወራ ድምፁ አላረካውም። መች ነው ግን ፊትን የማየው? አናፉ እየሰበኩ ደግሜ እምሰብክን ማወቅ ፈልጋለሁ። እየዘመርኩልህ ነው እምዘምርልህ ግን አንተን አምላክ ማወቅ ፈልጋለሁ። የሆነ ቀን መንገዴን ቀይሬ ዓለማዊ መሆን አልፈልግም። የሆነ ቀን መንገዴን ቀይሬ የሆነ ዓለም ውስጥ መግባት አልፈልግም። እስከ መጨረሻው መቀጠል እፈልጋለሁ የሚሉ ሰዎች ሁሌ ፊቱን የሚራቡ ሰዎች ናቸው። እና እግዚአብሔርን ክብር ስታስቡ ፊት እየጠየቃችሁ ነው። ፊት ስትጠይቁ ደግሞ የምትጠይቁት በጣም ትልቅ ነው። ጠቅላይ ሚኒስትር ጋር ብትገቡ እያንዳንዱ ነገራቸው ከደጅ ጀምሮ ቼክ ይደረጋል። መጀመሪያ የመግባት ፍቃድ አለ ወይ? ከዛም ባለፈ አለባበስ፣ ፕሮቶኮል፣ ኪስ ውስጥ ተፈትሸ ያለን ነገር ሁሉ ቼክ ተደርገ በሴኩሪቲ በብዙ ፕሮቶኮል ነው ሳይን የምትደርሰው። እንኳን ጠቅላይ ሚኒስትሩ ጋር ሸራተን ስትገባ ልብስ ይታያል። ይህ ማለት የምገባበት ስፍራ ምን ያለ ነው ማለት ነው። እስቲ ከበረ ነው ባለው እና በጣም ብዙ ሰዎች ስለ ግሎሪ ሲያስቡ፣ ስለ እግዚአብሔር ክብር ሲያስቡ ፊቱን እየጋበዙ ነው። ፊቱን በጋበዛችሁ ቁጥር ደግሞ ወደሱ ስለ መቅረብ እየጠራችሁ ነው። ወደሱ ወደ መቅረብ ስታስቡ ግን እናንተ የለበሳችሁትን ፕሮቶኮላችሁን፣ ማንነታችሁን፣ ህይወታችሁን ለዛ የሚያበቃ መሆኑን ግን ቼክ አታደርጉ። በመሰዊያችሁ ላይ ልትጸልዩ ትችላላችሁ። አሁን በዚህ ጉባኤ ውስጥ ሁላችንም እጆቻችሁን አንሱ። የእግዚአብሔርን ክብር እንጋብዝ ስንል ነጩም ጥቁሩም ትንሹም ትልቁም ይጋብዛል። ክብሩን መጋበዙ አይደለም በጣም የሚያስፈራው የምጋብዙት ፊት የምትቀርቡበት ድፍረታችሁን ነው ማወቅ ያለባችሁ። ያን ለማወቅ ደግሞ ባለፈው ስለ ኢየሱስ ደም በደንብ አስተምሬያችኋለሁ። ዛሬ ግን ስለ ኢየሱስ ደም እየነገርኳችሁ ስለ መንፈሳዊ ፕሮቶኮል በደንብ እንድታውቁ ፈልጋለሁ። የሆነ ሰርግ ስትጠሩ ሰርጉ ከመድረሱ ከአንድ ወር በፊት፣ ከሁለት ወር በፊት ወይንም ከ15 ቀን በፊት የምትለብሱት ልብስ ያስጨንቃችኋል። ለምን ካላችሁ ሰርግ የሚጠራችሁ ሰው የሚያውቃችሁ የሚያከብራችሁ አክብሮ ነው የሚጠራችሁ። ስለዚህ አክብሮ ሲጠራ አንተ በቲሸርት ብትሄድ ሰውየው ቁጭ እንዳለ ወንበሩ ላይ ሙሽራው መብላቱን ትቶ አንተን እንደሚያይ ታውቃለህ። መደሰቱን ትቶ አንተን እንደሚያይ ታውቃለህ። ለምን? አንተ የለበስከው አለባበስ በዛ ሰርግ ላይ ስትቀርብ ለሱ ያለህን ክብር ነው የሚያሳየው። ኖርማል ያለን የሰፈር ልብስ ለብሰ ስትቀርብ ለሱ ያለህን ክብር ያሳያል። ደግሞም ዘንጠ ከሌለም ካለም ሰብስበ መጣ ለብሰ ስትቀመጥ ለሱ ያለህን ክብር ነው የሚያሳየው። ለዛውም ኢትዮጵያዊ በጣም ታውቃላችሁ፣ በደም እኔ ቢንቀኝ ነው የምትሉት። ለምን? አንዳንድ ሰዎች ካያችሁ የሆነ ትልልቅ ሰርግ ላይ በጣም ሱፋቸውን ዝንጥ አድርገው ይሄዱና የሆነ ሰርግ ላይ ግን ኖርማል ልብስ ለብሰው ይመጣሉ። እስቲ ቼክ አድርጓቸው እና ለምንድን ነው የለየዋችሁ ስትሉ ለዛኛው ያላቸው ቦታ ነው። ግልጹና እውነቱ ያ ነው እንጂ ረስተውት አይደለም መልበስ። እዛ ላይ ለምን አረሱ? ረስተውት አይደለም።
ስለዚህ ሰው የእግዚአብሔርን ግሎሪ ሲያስብ የእግዚአብሔርን ፊት ሲያስብ መጀመሪያ ያንን ፊት ለመጋበዝ እኔ ያ በቂ የሆነ ፕሮቶኮል ተዘጋጅቻለሁ ወይ? ለዛ ክብር ተዘጋጅቻለሁ ወይ? አሁን የብሉይ ኪዳን ህይወት አይደለም እየኖርን ያለ ነው። በጉ ተንጠልጥሏል። ምክንያት እንዳናደርግ ልብሱን አውልቋል። እርቃኑን ነው የተሰቀለለት። ስለዚህ እንድትለብሰው ፕሮቶኮል እንድትጠብቀው ዋጋ ተከፍሏል። ያልተከፈለ ዋጋ የለም። በፈለከው ትናንትና በነበረብህ ማንነት ቂም ይዘህ ጥላቻ ይዘህ ስድብ ይዘህ የሆነ ነገር ሰብስበህ የእግዚአብሔርን ክብር መጥራት ማለት ተውት። እሺ ሌላ ምሳሌ ልንገራችሁ። እንግዳ ስትጋብዙ ቤታችሁ እንግዳ ስትጋብዙ እንግዳው ከመምጣቱ በፊት እቤቱን ነው የምታስተካክሉት አይደል? ታውቃላችሁ ግን አይደል? ለቤታችሁ በጣም ትጨነቃላችሁ። እና ከሐዋሳ ነው የሚመጣው ብላችሁ ቤቱን እንደሚሆን አድርጋችሁ ፏ ታደርጋላችሁ። እንግዳ ሳታውቁ እንኳን ድንገት ካንኳኳባችሁ ሳታውቁ ድንገት የመጣ እንግዳ እናንተ ቤቱ ዝብርቅርቅርቅ ብሏል እና እንደፈለጋችሁ ግማሹ እዛ ሶፋ ላይ ነው፣ ግማሹ ስልክ እየጎረጎረ ነው ምናምን ብላችሁ በመስታወት ስታዩት የሆነ እንግዳ ከሆነ የመጣው እመኑኝ ብዙዎቻችሁ የምታደርጉት ነው። ሰውየውን በር ሳትከፍቱ ቤትን ታስተካክላላችሁ። ሰውየው ትንሽ አንኳኳል በር ላይ። ለምንድን ነው? ለሚመጣው እንግዳ ካላችሁ ነገር እሱን የምታቀርቡበት መንገድ ጠራ ያለና ጸዳ ያለ እንዲሆን ትፈልጋላችሁ። ታዲያ ለሰዎች እንደዚህ አይነት ክብር ኖሯችሁ እንግዳ ስትጋብዙ ግሎሪ ስትጋብዙና አሁን በምድር ላላችሁ ለሰዎች ያላችሁን ክብር እዩና ወንበርና ሶፋ ካስተካከላችሁ፣ ምግብ አሰናርታችሁ ከጠበቃችሁ፣ የቆሸሸውን ጠረጴዛ ካጸዳችሁ የእግዚአብሔርን ክብር ስትጋብዙ ለምንድን ነው ህይወታችሁ ላይ ትኩረት የማታደርጉት? ዛሬ ቤተ ክርስቲያን ለእግዚአብሔር ክብር ለመጋበዝ ኮንፊደንስ እያጣች ነው። ለምን ስትሉ ብዙ ሰው ዝሙት ውስጥ ነው፣ ጥላቻ ውስጥ ነው፣ ቂም ውስጥ ነው። ኮንፊደንስ የለንም። ስለ ግሎሪ ለመጸለይ ኮንፊደንስ የለንም። ክብሩን ለመጋበዝ ኮንፊደንስ የለንም። ለምን ካላችሁ ስፒሪቹዋል ዓለም ላይ እኔ ያለ ፕሮቶኮል የእግዚአብሔርን ክብር ብጋብዝ ለጥፋት ይሆናል እንጂ ለክብር አይሆንም። በዘፍጥረት መጽሐፍ ምዕራፍ 3 ላይ እባብ ይላል መጣ ይላል። ተንኮለኛ ነበር ይላል። ከመጣ በኋላ ሔዋንን አገኛት። ሔዋን አላት እንዴት ነው የኤደን ገነት አላት። ዋው አለች። በጣም ቆንጆ ነው አለች። ተደበድበረ በሽ ነው ዘና ብለን እየኖርን ነው አለች። ከዛ ሁሉንም እየበላችሁ ነው አላት። ከዛ እየበላን ይሄ ዛፍ ብቻ ነው አትብሉ ያለ ይሄው እንጆ ያደርግ። ለምንድን ነው ግን አትብሉ ያላችሁ አላት። ይሄን ከበላችሁ ትሞታላችሁ ብሎናል አለችው አላት። ከዛ ትሞታላችሁ ብሎናል ስትል ኖ አለ አትሞቺም፣ እናንተ አትሞቱም አለ። እንደውም እንደ እግዚአብሔር ትሆናላችሁ። ትንቢት እኮ ነው የሚመስለው ግን ባይዘው አይኖቻችሁ ይከፈታል። አሁን እዚህ ጋር እንደዚህ ስል አሜን ነው የሚባለው አይደል? አይ ሰይጣን አይኔ ይከፈታል ቢል አሜን አይባልም። ባይዘው ለምን ይከፈታል እንዳለ ማወቅ አለብን። እኔ ሁሌ እላለሁ ሰይጣን መልካም ነገር ከተናገረ ሰይጣን የሚሆን አሜን ላይ ይላል ሰው። ሰይጣን ባይዘው መልካም ነገር የለውም መስሏችሁ ነው። አይን ይከፈታል ማለት ባይዘው መልካም ነገር ይመስላል። እሱ ብቻ ነው ይመስላችሁ። ሞት አትሞቱም ሲባል አሁን አንድ ሰው አሜን አይደለም የሚለው ልክ ለዚህ ነው ያላቸው። ሞት አትሞቱም አላቸው። እሰይ ያለ ሲሆን ሰማችሁና አይናችሁ ይከፈታል አላት። እሰይ ያለችው እንደውም እንደ እግዚአብሔር ትሆናላችሁ፣ ክፉንና ደጉን ትለያላችሁ ሲላት ዋው ብላ ወደ ፍሬው ነው የዞረችው። አነሳች፣ አየች፣ ግርድም አድርጋ በላችሁ። ለባሏ ይዛ ሄደች። በቦርሳዋ ይዛ ሄደች ብላ ባለ ያለችው ኢንጆይ ያደረጉት በቃ ፍሬውን በሉት። ልክ እንደበሉት መጽሐፉ ሲናገር አይናቸው ተከፈተ ይልና ራቁታቸውን እንደሆኑ አወቁ አይደል? ሴጣን ትልቁ ሲስተሙ ያንተ ፕሮቶኮል ማበላሸት ነው። ለምን ጋር ያለ ፕሮቶኮሉ በፊቱ መሆን አትችልም። ያለ ፕሮቶኮሉ በሱ ፊት መጸለይ አትችልም። ያለ ፕሮቶኮሉ በሱ ፊት መገኘቱ መጋበዝ አትችልም። ግሎሪ መጥራት ማለት ፐርሰኑ ራሱ መጋበዝ ስለሆነ እልፍ አላፍ መላእክት የሚያጅቡት ብሎ ሊቀመንበር እንዳይመስልህ እልፍ አላፍ መላእክቶች የሚከቡት የሚሰግዱለት የሚበረከኩለት ሞትን ድል አድርጎ የተነሳ ሲናገር የሚፈጸምለት ያወራው ሰከንድ አይፈጅም፣ ፍጥረት ሁሉ የሚታዘዝለት። ለዛ ነው መቶ አለቃው አንተ ከተናገርክ እኮ ቃል ብቻ ተናገር እንጂ የሚታዘዙ እንዳሉ አውቃለሁ። አይ ስፒሪቹዋል ዓለም ላይ
ስልጣኑን ነገረው እና የጋበዛችሁት ያለውን ባለስልጣን ማወቅ አለባችሁ። ባለስልጣኑ በቅድስና እንደማይደራደር ወቁ። ባለስልጣኑ ከፕሮቶኮላችሁ ንቅንቅ እንድትሉ አይፈልግም። ማንም የንጉሥ አገልጋይ አንድ የንጉሥ አገልጋይ ንጉሱ ባለበት የሚያገለግለው አገልጋይ በጣም የሚጨነቀው ለፕሮቶኮል ነው፣ ለሌላ ነገር አይደለም። በጣም ዕቃ ሲያቀብለው በፕሮቶኮል ነው፣ ልብሱን የሚለብሰው በፕሮቶኮል ነው። እያንዳንዱ ነገር የሚንቀሳቀሰው ለምን ካላችሁ ስፍራው የንጉሥ ስፍራ ነው። እና ሰይጣን ደግሞ ትልቁ ፕሮግራም ሰዎችን ፕሮቶኮል ያበላሽባቸዋል እና ሸሚዛቸው ወደ ላይ እንዲህ እንደዚህ ነው። አንዳንድ ሰው መንፈሳዊ ዓለም ላይ ስታዩት ዝብርቅርቅ ያለ ነው። እዚህ የለበሰው እንዳታዩት። ከዛም በዛ በተዘበራረቀ አለባበስ የእግዚአብሔርን ክብር ጌታ እኮ በጣም ፍቅር ነው ይላል አንዳንድ ሰው። በጣም በቃ እኮ ጌታ ፍቅር ነው። አይዞህ ጌታ ኃይለኛም ነው፣ ያስፈራል። አጋንንት አይደለም የሚያስፈራው፣ እግዚአብሔር ነው የሚያስፈራው። ስላላየ ነው። ስታዩት ታውቁታላችሁ። ዛሬ ብዙዎቻችሁ ታዩታላችሁ። እና ሰይጣን ልብሳቸውን አስወለቃቸው። ከዛን ከደቂቃዎች በኋላ ከጊዜያቶች በኋላ እግዚአብሔር እንደ ልማዱ ወደ አዳም መጣ እና ስፍራቸው አለ። አዳምና ሔዋን ከእግዚአብሔር ጋር አብረው የሚያሳልፉበት ኢንጆይ ያደርጋሉ። አባትና ልጅ በግሎሪ ውስጥ ያሳልፋሉ። ከዛም መጣ አዳም ብሎ እንደ ትላንትና በዛ ስፍራ ላይ ሲመጣ አዳም የለም። አዳም ይሏል የለም። አዳም ይሏል የለም። ስፍራው ላይ ፈልጎ ሲያጣው አዳም እያለ መጥራት ሲጀምር አዳም በዛ በአትክልት ስፍራው ቅጠሉን ሸፋፍኖ ከሚስቱ ጋር ተደብቋል። በእንደ ዘንድሮ ጴንጤ አይደለም። የዘንድሮ ጴንጤ እኮ ክትር ብሎ ያደረገው ስህተት እንኳን ማመን አይፈልግም። ክትር ብሎ በቃ እኔ ንጹህ ነኝ። እግዚአብሔር ፊት እንደዚህ የለም። ያያችኋል። ስለማያችሁ የሚጠቅማችሁ ነገር አንድ ነገር ነው። ፕሮቶኮላችሁን አስተካክሉ። ለሰው አይደለም የምትኖሩት እናንተ ለራሳችሁ ነው። ክርስትና የራስ ነው። ሰማይ ስንሄድ ተለያይተን ነው። እንቀብርና እንረሳለን። የራሳችን ኑሮ ነው የምንኖረው። ሰማይ ግን የምትመልሰው አንተን ነው የምታውቀው። ጌታን እኔ የማረሰው አባቴን ይመስለኝ ነበር። በልጅነቴ ነው አባቴ ሞተው እና በጣም ነው የምወደው እና በቃ እናቴ ራሱ ግራ ይገባታል ማለት ቅርበቴ በጣም ከባድ ነው እና በጣም ብዙ ጸልያለሁ እንዳይሞት በልጅነቴም ቢሆን። ከዛ ወደ ጌታ ሄደ። እማረሰው ነበር የመሰለኝ ጌታ። አሁን ሰው አባቱ ሞተ ብሎ ሆዱ ሲባባ እኔ ጭራሽ አይባባም። ምንም ነው የማይመስለኝ። የእውነቴን ነው የምነግራችሁ። ለምንድን ነው ሳል ለካ ሰው ከሞተ ይረሳል። እሱ ግን ሄዶ በእግዚአብሔር ፊት የሚመልሰው ስለ ልጄ ስለ ሚስቴ ምናምን እንዳይመስላችሁ ስለ ራሱ ነው። ወደ ራሱ ህይወት ገብቷል። በጣም ቢወደኝ ሊያድነኝ አይችልም። ከዚህ በኋላ የኔ አባት ምንም ሊያደርግልኝ አይችልም። ስለዚህ እናንተ መጨነቅ ያለባችሁ በሱ ፊት በግሎሪው በክብሩ ስትቆሙ በኮንፊደንስ እንድትቆሙ የራሳችሁ ፕሮቶኮል ላይ ነው መስራት ያለባችሁ። ስለዚህ አዳምና ሔዋን ፈልጎ ሲያጣቸው ከዛ ከተደበቀበት ሆኖ አቤት አለ። እዛ የት ሄደ ነው አለ። እራቁቴን ስለሆንኩ ፈራው። አዳም አንድ ነገር ያውቃል። ያለ ፕሮቶኮል በእግዚአብሔር ፊት እንደማይቆም ያውቃል። በድፍረት እርቃኑን በእግዚአብሔር ፊት ለመምታት ድፍረት አላገኘም። ኖ ያውቀዋል። እግዚአብሔር እንደማይደራደር ያውቃል። ያለ ግሎሪው ለዘላለም ሞቶ እንደቀረ ያውቃል። ልብሱ ሲወልቅ ተስፋ ቆርጦ ነው ሚስቱን ይዞ ሄደው እና ራቁቴን ስለሆንኩ አሉ ተሸሸኩኛል። ይኸውላችሁ ማንም ሰው እዚህ ውስጥ ራቁትን እዚህ ጋር ቁም ቢባል አይቆምም። ራቁትነት ማለት በ1% ፊት የማትቆሙበት ኮንፊደንስ የምታጡበት መገኘት የማትችሉበት ማለት ነው። አትችሉም። መንፈሳዊ ፕሮቶኮላችሁ ስትጠብቁ ግን ለግሎሪ ቅርብ ናችሁ። ለእግዚአብሔር ክብር በጣም ቅርብ ናችሁ። ለዚህ ነው ብዙ ጊዜ ሰዎች ከክብር ውጭ የሚኖሩት ላይፋቸው ትክክል አይደለም። ንስሐ ግቡ ስንባል እንጨነቃለን። ምንም አያስጨንቅም። ንስሐ ግቡ ቢባል ደስ ብሏችሁ ነው። ትልቁ ሪቫይቫል ባይዞ ንስሐ ነው። እኔ እናቶች እዚህ ብዙ አላችሁ፣ አባቶች አላችሁ አይደል? አንድ ትንቢት ነው የምነግራችሁ። አማራችሁ አትሞቱ። ብዙ ዋጋ ከፍላችሁ፣ ብዙ በወንጌል ዋጋ የከፈላችሁ ዛሬ የምታዩት ነገር እያዘናችሁ አይደለም የምትሞቱት። ጌታ ምስክሬ ነው። አንድ ትውልድ እግዚአብሔር ያሳያችኋል።
ኢየሱስንም አቅፎ ስምዖን አመስግኖ ጌታ ነፍሴን ውሰዳት እስኪል ድረስ እንደዚህ እስኪጸልይ ድረስ እንዳደረገው እርግጠኛ ነኝ። ኢትዮጵያ ላይ ያሉ ተደብቀው ያሉ ብዙ ዋጋ ከፍለው አሁን ግን በብዙ ሁኔታ እያዘኑ ያሉ አባቶች አመስግነው ነው ወደ ጌታ የሚሄዱት። የእውነቴን ነው የምነግራችሁ፣ ዘምረው ወደ ጌታ ይሄዳሉ። አሁን አባቴ ይሄንን እንኳን አይቻለሁ፣ ከዚህ በኋላ ብሄድም አይቆጨኝም እሄዳለሁ። በኢየሱስ ስም ይሆና። አሁን እኛ የምናውቃቸው የቅርብ አባቶች ብዙ አንብተው ቀላል እንዳይመስላችሁ ብዙ ተረበውበታል። እና መንፈሳዊ ፕሮቶኮል ሁሉ ጊዜም ያስፈልጋቸዋል። ከፊታችሁ አስቡ አንድ ነገር ከፊታችሁ። ከዛ በእግዚአብሔር ፊት ለመሆን ስታስቡ የእናንተ ማን ቼክ አድርጉ። እችላለሁ ወይ? መብቃት እንድትችሉ ብቃት የኢየሱስ ደም ሆኗቸዋል። ምንም ምክንያት እንዳታደርጉ አሁን ብቃት ሆኖናል ነው የሚለው በሱ ፊት እንድንሆን። ስለዚህ ያ የኢየሱስ ደም ስላለ ፕሮቶኮላችሁ ላይ በጣም ሲሪየስ ሆኖ እናስቡ። አሁን ያነበብኩላችሁን የመጽሐፍ ቅዱስ ቃል ሐሳብ አውርቼ ከዛ እንጸልያለን። በዚህ መጽሐፍ ቅዱስ ላይ ንጉሥ ለልጁ ሰርግ እንዳዘጋጀ ነው ተዘጋጅቷል አለ እና መኮቱም በጉም በሬውም ሁሉም ታርዷል። የቀረ ነገር የለም። የሚያስፈልገው የሚበላና የሚበላ ብቻ ነው። አሁን የእግዚአብሔር መንግስት ይሄ ነው። በቃ የሚበላ ብቻ፣ የሚደግስ አይደለም የሚያስፈልገው፣ የሚያርድ አይደለም የሚያስፈልገው፣ የሚበላ ነው ያስፈልገው። የሚበላ ደግሞ ነው የጠፋው። እኔ ምን አይነት እንደው ጌታ ሆይ፣ አሁን እኛ እኮ ያላበላን ነው የምንመስለው፣ ግን የሚበላ ነው የጠፋው። እግዚአብሔር መንግስት ባይዘው ታርፎ ነው ያለው እና ንጉሱ ወጣና ሂዱና በስማቸው መጥሪያ ሰጣቸው። ጥሩ አለ። እንትና 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 ብላችሁ ጥሩ አለ። ከዛ ሊጠሩ ወጡ። ሊጠሩ ሲወጡ እነሱ ግማሹ በንግድ ተወጥረው ነው ያለው። ንጉሥ እዛ ድግስ ደግሷል። ግማሹ የሆነ ትምህርት ውስጥ ነው ያለው። ግማሹ በጣም ቢዚ ነው። አንዳንድ ሰው በጣም ይቸኩላል ለመሄድ። እኔ እኛ ቸርች እንደው እዚህ ስለሆንኩ ትንሽ እንጂ እኛ ቸርች ሰው በድግስ ሲል እንዳትመጡት ነው ማለት ነው። የእግዚአብሔር ነገር ካልከበደብህ ምንም እመነኝ፣ እዚህ መንግስት ላይ የመንግስት ስራ ከብዶብህ የእግዚአብሔር ነገር ካልከበደብህ ህይወትህ ዋጋ የለውም። ምንም ዋጋ የለውም። በእግዚአብሔር መንግስት ውዱ ነገር ቤተክርስቲያን የምትመጣበት የምትጸልይበት ያ ነገር ነው ውድ መሆን ያለበት እንጂ የሆነ ምድር ላይ የምታደርገው ነገር ውድ ሆኖ የቸርች ነገር ግን ትንሽ አታድርገው። ብዙ ሰው ለቸርች የእሑድን እንኳን ለመስጠት ይጨነቃል። እሑድም ስራ ይጀምራል፣ ሱቅ ይከፍታል። ሄዶ ምን ልታረጉት እንደሆነ አላውቅም። ብሩ ምንም አይጠቅማችሁም። ባይዘው እንሄዳለን ተያይዘን። እንደው ደግሞ ኢየሱስ በቅርብ ይመጣል። አሜን አትሉ ማለት ይመጣል ግን እና አዘጋጀ። ልጠቅልላችሁና እንጸልይ። አዘጋጀ። ድግሱን ካዘጋጀ በኋላ ላከ። ሲልክ ሰው ሁሉ የሆነ ድካም ውስጥ ነው ያለው ሰው እና ድግስ ተደግሶ እንዴት ሰው ለመብላት ተጠርቶ እንዴት ይጠፋል? ለመብላት እኮ ነው። እና ጭራሽ ደግሞ ሲልክላቸው አገልጋዮቹን ሁሉ ጨረሷቸው። እንደው በቃ ዱቄት አረጓቸው እንዳይመለሱ አድርገው። ንጉሥ በጣም ተቆጣና በመጨረሻው ሰዓት ላይ አንድ ነገር አደረገ። አሁን ከዚህ በኋላ አለ ኢየሱስ ጌታ፣ ይህ ቃል ሳውራው ደስ ይለኛል። ከዚህ በኋላ አለ በሰርጉ በር ላይ አለ የሚያልፉትን አለ ክፉም ይሁኑ ደግም ይሁኑ ብቻ በዚህ በር ይለፉ እንጂ አስገቧቸዋል። ኢየሱስ ጌታ። አልገባችሁም እንጂ የእኛ መንግስት እንደዚህ ከተጠራን አታውቁም። ኢትዮጵያዊ ባይዘው እስራኤላዊ የሚመስለው ብዙ ሰው አለ። ኢትዮጵያዊ ማለት አሕዛብ ጣዖት የሚያመልክ ነው። ግን አንድ ድል የተሰጠን ሰርጉ ላይ በር አለ። በሩ ደግሞ ኢየሱስ ይባላል። ስለዚህ በሰርጉ ላይ ጥቁርም ቢያልፍ መግባት ይችላል። በሰርጉ ላይ ነጭም ቢያልፍ መግባት ይችላል። ለምን ካላችሁ እንደዚህ ያለ ንጉሱ በዚህ በር የሚያልፉትን ሁሉ አስገቧቸው። ያው የማንነት ታይቶ አይደለም የገባው፣ በሩ ስላገኘው ገብታ። ኢየሱስ ያድናል። ይሄ ቃል በጣም ነው የምወደው። በበሩ የሚያልፉትን አለ ንጉሱ። ከዚህ በኋላ በቃ ትኬትም አያስፈልግም። ከዚህ በኋላ መጥሪያም አያስፈልግም አለ። ከዚህ በኋላ ነጭም ጥቁርም ተብሎ አይገባም አለ። ብቻ በዚህ በር የማለፍ ዕድል ያገኙ እንጂ አለ አስገቧቸው አለ። አያያ የገባል በኢየሱስ ሻካታላ ባሐሳዳ ውራኪያላ ቫኒያ ሶፕራዳ ውድ ነው። እኔ ኢየሱስን ማገልገል ለእኔ ታምር ነው። ለእኔ ታምር ነው። ሙሴ ማገልገሉ ለእኔ ታምር አይደለም። ባይዘው ሙሴማ የእስራኤል አምላክ ነው እንዲያገለግል ያደረገው። የዛ ዘመን ሰው ነው። ኢያሱም ያገልገል፣ ማንም ያገልገል የእስራኤል ሕዝብ ነው፣ ኪዳን ያለው ሕዝብ ነው። እኔ ግን እሱም ማገልገል ለእኔ ታምር ነው። ለመንግስቱ ካል መደረግ ለእኔ ታምር ነው። የእግዚአብሔር ልጅ ተብዬ መጠራት ለእኔ ታምር ነው። ለምን ካላችሁ ከአሕዛብ መንደር አስገብቶኛል።
ክፋቴን አላየም አስገብቶኛል። ጥላቻዬን አላየም አስገብቶኛል። እስቲ በደንብ አሜን በሉ። ለባካታ ለባሻዳባካ እና በበሩ ያልፈውን አለ አስገባል። ክፉን ይሁን ደጉም ይሁን ቃሉ ቀጥታ እንዲነግረው አስገባዋል። እዛ አስገባ። ከዛ አዳራሹም ይላል በሕዝቡ ሞላ አይደል? ሃሌሉያ አሜን አሜን። ኢየሱስ እናመሰግናለን። አሜን። እና ከተማ ሁሉ አዳራሹ ሞላ። ከዛን በኋላ በጣም እቺን ፖይንት ነው ነግራችሁ መጨረስ የምፈልገው። አሁን አዳራሹ በሰው ሞልቷል። አሁን የሰው ችግር የለበትም። ለምን ያገኘውን ሁሉ ማስገባት በር አዘጋጅቷል። ካስገባቸው በኋላ ግን መጽሐፉ ማለት ነው ቃል በቃል ሲናገር እንደምታውቃላችሁ ሕዝቡ ገባ ሞላ ይላል። ላንብብላችሁ። ቆይ እኔ የእግዚአብሔር ቃል በጣም ነው የምወደው። ባይዘው እንደው ሰዓት ብዬ ነው እንጂ ዝም ብዬ ባወራው ደስ ይለኛል። እንዲህ ይላል ንጉሡ ይላል። ቆይ ከፍ ብዬ ላንብብላችሁ። ያገኙትም ሁሉ ክፉዎችንም በጎችንም ሰበሰቡ ይልና የሰርጉንም ቤት ተቀማጭ ሞሉት ይላል። ከዛ ቁጥር 11 የሚለው ቢዘጋ ንጉሡ የተቀመጡትን ለማየት በገባ ጊዜ፣ አሁን ይሄ ነው ከባዱ ፖይንት። ኦልሬዲ ተሰብስበዋል። ሰው ኦልሬዲ ገብቷል፣ ተቀምጧል። ገብቷል ማለት ግን ንጉሥ ተገልጧል ማለት አይደለም። አልተገለጠላቸው። ጋባዡ እኮ ነው የጠራቸው። ድግሱ ኦልሬዲ ተዘጋጅቷል። ሊበሉ ነው የመጡት እና ሲመጡ ደግሞ በሩን እያገኙ በበር ነው የገቡት እና ሁሉም ገብተው ሞልተው ተጠቅጥቀው እያሉ ንጉሡ ያ የመጣውን ሊታደምና ያን ድግስ ሊበላ የተሰበሰበውን ሕዝብ ለማየት መጣ የሚል ቃል አለ። አሁን ከባዱ ነገር ይሄ እንደሆነ ወቁ። መሰብሰባችን አብሮ መሆናችን በጣም ትልቅ መልካም ነገር ሆኖ ሳለ ፕሮቶኮላችን አለመጠበቃችን ግን ዋጋ ያስከፍለናል። ንጉሡ አሁን እዚህ ጉባኤ ያለን አይደል? አለን። እየዘመርን ነው አይደል? ወርሺፕ እያደረግን ነው እና ሰላም ለዚህ ቤት ይሁን ቢል ንጉሡ የምናመልከው እኮ ነው። አሁን ብዙዎቻችሁ ስለማጠብቁት እኮ ነው። ይሄንን ስለማጠብቁት ነው እየዘመርን ነው አይደል? የምንዘምርለት እኮ አንድ ፐርሰን፣ አንድ አምላክ፣ አንድ ጌታ አለ ብለን እኮ ነው። ዝም ብለን አይደል የምንጮህ። አስቡት እስቲ፣ እየሰበኩት ነው፣ እያወራሁት ነው ስለሱ እና ድንገት ሰላም ለእናንተ ይሁን ሲል ግማሻችን ድርግም ብለን እንጠፋለን፣ ግማሻችን ደግሞ ቆመን አለን። አስቡት እስቲ፣ እየሰበኩት ነው፣ እያወራሁት ነው ስለሱ እና ድንገት ሰላም ለእናንተ ይሁን ሲል ግማሻችን ድርግም ብለን እንጠፋለን፣ ግማሻችን ደግሞ ቆመን አለን። መገኘቱ ራሱ ይለያል። እና ብዙ ሰው ግሎሪ ሲያስብ ፕሮቶኮሉን አያስብም። የእግዚአብሔርን ክብር በኢትዮጵያ ላይ ይነሳ ይላል። ብዙ ሰው ይነሳ። እዚህ ውስጥ ብብት ውስጥ ቂምና ጥላቻ ምናምን ይዟል እኮ። ለአንዱ እኮ የሆነ እስር ቤት ለመክተት ፕሮግራም እያደረገ ነው። እሱም ይላል ህዝቡን ለማየት በመጣ ጊዜ ይላል ቀጥታ ልብሱ ወዳልተስተካከለ ሰውዬ ነው ሄደው ቀጥ ብሎ ሄደና አንተ ሰው ስትገባ ገብቷል እኮ መጀመሪያ በር ላይ ስለ ልብስ አላወሩ። በር ላይ የገባው በበር ምክንያት ነው። አየህ፣ ሲገባ በአንተ ምክንያት አልገባ። ሲገባ በነፃነት ገብታል። ስትገባ ግን ከገባ በኋላ ግን የሚያስፈልገውን ነገር ሁሉ ልታደርግ ይገባል። ለምን ቃልክ? በዚህ በድፋሙ ልብስ አይደለም የምትቀጥለው፣ ልትቀይረው የሚገባውን ነገር መቀየር አለብን። እና ንጉሡ ቀጥ ብሎ መጣ። ሊጎበኛቸው እኮ ነው። ጌታ እኮ ነው ወይዘው ስናገለገል እኔ በአገልግሎቴ ብዙ ጊዜ ይሄን ነው የማውቀው። ልክ እኔ ካገለገልኩ ቆሜ ሳወራ አሁን ይጎበኘናል ነው የምለው። ከዛ ሰው በቃ ይነካል፣ ያያል፣ ይወድቃል፣ ይፈወሳል፣ በቃ ይሆናል። ለምን ንጉሥ ጋብዛለሁ? ለምን በቃሉ በትክክል ስላስተማሪ ማለት ነው። ባለቤቱ ሪል ከመጣ ሰዎችን ሪል ነክቶ ለውጦ አይተውት ይሄዳል። ከዛም በኋላ ሰዎች እንደ ትላንት መሆን አይችሉም። ግን ስለ ግሎሪ ሳስብ ሁሌ ጌታ እንደገና ያስጠነቅቀኛል። ህዝብ ንስሐ አስገባ ልጄ ይለኛል። በጣም ነው ሲሪየስ እዚህ ነገር ላይ የሚናገረኝ። ብዙ ጊዜ ለህዝቡ ንስሐ አስገባ ከመጸለይ በፊት ይለኛል። ለምን መሰላችሁ? የሱ ግሎሪ ስትጋብዙ መንፈሳዊ ነገር ላይ ፕሮቶኮላችሁን አስተካክሉት። መጣ። ከዛ ሰርጉን ገብተዋል። ግን ልብስስ አለው። እኔ የገረመኝ ሌሎቹ ምን ጊዜ ለበሱት? ሌሎቹ ምን ጊዜ ነው ልብስ ያስተካከሉት? ሌሎቹ ምን ጊዜ ነው ፕሮቶኮላቸውን ያስተካከሉት? በር ላይ ስለ በር ያወራል እንጂ ስለ ልብስ ያወራ። አየህ፣ ከገባ በኋላ አንዴ እኔ ጴንጤ ሆኛለሁ አንዴ በጌታ ነኝና ብለህ ዝም ብለህ
እየተጨመላለቅን የምንኖር ከሆነ ምን ዋጋ ያስከፍለናል? ዋጋ ያስከፍለናል። ዋጋ ያስከፍለናል። ዋጋ ያስከፍለናል። ግሎሪ የምትፈልጉ ከሆነ የምትቀርቡት ወደ እሱ ፊት ስለሆነ ፕሮቶኮላችን ሪል አስተካክሉት። ብዙ ሰው ቤታችሁ የምትጸልዩበት ስፍራ አላችሁ አይደል? የምትጸልዩበት ቦታ። እኔ ብዙ ጊዜ ስለ ጸሎት ሳስተምር ሚዲያ ላይም ካያችሁ ጸሎት አንድ ቦታ ነው የሚደረገው። አንድ ቦታ ለምሳሌ መኝታ ቤት የምትጸልይ ከሆነ ሁሌ እዛች መኝታ ቤት ላይ ሄደህ ጸልይ። ሁሌ አንድ ቦታ። ለምን? የምትጸልይበትን ስፍራ ይሰየማል። ጌታ እንዲህ ነው የሚለው፣ በቃ እቺ ቦታ እኔና ልጄ የምናወራበት ታይም ነው ይላል። እና ሰዓትንም ዘሴም አድርገው ያን ታይም አንድ ሰዓት በቃ ያችን ታይም እንዳትቀይራት። 9 ሰዓት ከሆነ መጸለይ 9 ሰዓት 9 ሰዓት ለምሳሌ እንደ ልማዱ ማለት የሆነ ታይም አለው እግዚአብሔር ካንተ ጋር የሚያወራበት። ያችን ጊዜ ይጠብቃታል። አርብ ብዙ ጊዜ ተራራ ላይ እወጣለሁ እና አንድ ቀን አርብ በሆነ ፕሮግራም ምክንያት ተራራ ሳንወጣ ቤት ገባሁ። ከዛ ማታ ላይ ጌታ መጣ። እየጠብቄ ነበር አለኝ። በጣም አዘንኩ። እሱ በታይሙ በጊዜው ልክ አሁን እዚህ ኮንፈረንስ አለ ብለን ስንመጣ እሱ ከሁላችንም ቀድሞ እዚህ አለ። ልጆቼ ይመጣሉ ይላል። እኛ ደግሞ ልጆቼ ይመጣሉ ብሎ ለሊት 12 ሰዓት ማንም ሳይመጣ በሩ ሳይከፈት እዚህ የተቀመጠ ግሎሪ የተቀመጠ መገኘት አለ። ከዛ አስቡት፣ ቀድሟችሁ መጥቶ ከእናንተ ቀድሞ ደርሶ ልጆቼ ዛሬ ያገኛቸዋለሁ ብሎ አንድም ሳናገኘው ስንሄድ አስባችሁታ? ቀድሞን መጥቶ ደርሶ መድረኩን ተቆጣጥሮት ከዛ በሱ ፍቃድ ብቻ ራሱን አሳይቶ እንግዳው እኔ እኮ የምመጣው እንደው 6 ሰዓት ነው። እሱ በጠዋት ቀድሟችሁ ተገኝቶ እሱ ሳታገኙ መመለስ ማለት እኔ የእግዚአብሔር የልብ ጽናት እግዚአብሔር ስለሆነ ሁሉም ቻይ ነው። ብዙዎቻችን እሱ ሳናገኘው ነው የምንሄደው። ሄዱ ልጆቼ ዛሬም ይላል፣ ሄዱ ዛሬም አላገኘኝም ይላል፣ አላገኘችኝም ይላል፣ አላገኘኝም እሱም ይላል። ከዛን ወይ ከዚህ ውስጥ 10 ዓመት ህፃን ልጅ ትሆናለች ወይ እሱን የምታገኘው። ሁላችንም ቁጭ ብለን ሳናገኘው ለምን ካላችሁ ብዙዎቻችን ቤተክርስቲያን ስንመጣ አስበን የምንመጣው ሌላ ነገር ነው። አስበን የምንመጣው ይጠብቀኛል፣ አየዋለሁ፣ ይነካኛል አይደለም የምንለው። ዛሬ ኮንፈረንስ አለ፣ የሆነ ፕሮግራም እናደርጋለን። ለመመለስ አንዳንድ ሰው መጥቶ ለመመለስ ቀጠሮ ይዞ ይመጣል። ለመመለስ 6 ሰዓት ነው ሞጣው ብሎ በስልክ ቀጠሮ ይዞ ይመጣል። እንዴት ሰው 6 ሰዓት ለመውጣት ቸርች ቀጠሮ ይዞ ይመጣል? ከዛ እዚህ ውስጥ ሆናችሁ ስልክ ታወራለህ። ሄሎ ቆይ ትንሽ አንዱም ከእግዚአብሔር ጋር ሳንገናኝ እንሄዳለን። ሪስፔክት አድርጉት ግሎሪውን። የዛን ሰዓት ያከብራቸዋል። የሚያከብሩኝን አከብራለሁ ነው ያለው። ስለዚህ ስትጸልዩ እንኳን የምትጸልዩበት ስፍራ አንድ ስፍራ ይሁን። ከዛም በኋላ ሁል ጊዜ እዛ ስፍራ ላይ ጋድ ሁሌ እንደሚጠብቃችሁ ወቁ። በሰዓታችሁ ይጠብቃችሁ። በጣም ያስለቀሰኝ አንዴ ጌታ ብዙ ከ9 ዓመት በላይ ተራራ ላይ ስጸልይ ጌታ 6 እና 7 ዓመት መካከል ውስጥ ልክ ጌታ ካየው በኋላ ከዛ በኋላ ምንም ድምፅ መስማት የለም፣ ራእይ ማየት የለም ምናምን የሆነ ጋብ ጸጥ አለኝ። ከዛ እኔ ጸልያለሁ፣ ዝም ብዬ ነው የምጸልየው፣ ግን ድምፅ የምሰማው ነገር የለም፣ የማየው ነገር የለም። ዝም ብዬ ነው የምጸልየው፣ ዝም ብዬ ጸልያለሁ ተራራ እየወጣሁ። ከዛን አንድ ቀን ተራራ እየወጣሁና ልክ ስወጣ ስደርስ ዝናብ ዘነበ፣ ከባድ ዝናብ ዘነበ። እምጸልይባት ዛፍ ስር ሆንኩኝና እንደምንም ዝናቡን አሳለፍኩ። እየጸለይኩ ግን ብዙ መታኝ። ከዛም በኋላ ወረድኩኝና ሄድኩ። ከዛ በኋላ ደግሞ የሆነ ጊዜም ደግሞ ለመጸለይ ስወጣ እንደዚህ ብቻዬን ሆኜ ስወጣ ብቻዬን ጫካ ውስጥ ስለነበርኩ 2 ሰዎች ወደ እኔ መጡ። ከዛን 2 ሰዎች ወደ እኔ ሲመጡ አንድ ሰው ከእኔ ጋር መጣ። አንድ ሰው ወደ እኔ መጣ። ሲመጣ የማውቀው ሰው ነው። ደህና እቤት ሆኜ እኮ ተራራ ሂድ ብሎ ዝም ይመጣው አለ። ከዛን አለፈ። ከዛን ከሆነ ጊዜ በኋላ በቅርብ ጌታ አንድ ነገር አለኝ። ታስታውሳለህ አንዴ አለኝ። ከዛን እኔ ረስቼዋለሁ። በቅርብ ነው ያስታውስኩት። ዝናቡ እንደመጣኝ ረስቼዋለሁ። በጣም ስለቆየ ማለት ነው። እዛች ቦታ ላይ በተመጣጣ ቦታ ላይ አለኝ ዝናብ የደበደበ ቀን ታስታውሳለህ አለኝ። በደንብ ቆይቼ ነው ያስታውስኩት። ከዛ አሰብኩኝ በደንብ። አዎ አልኩኝ።
የዛን ቀን ዝናብ ሲደበድብ እኔ አጠገብ ነበርኩ አለኝ። ግን የዛን ሰዓት እኔ አጠገቤ እንደሌለ እየተሰማኝ ነበር ምሳሌው። አትመጣም ወይ አላይህም ወይ አትነካኝም ወይ ነበር ምለው። ለካ እሱ ዝናብ ሲመታ እኔ ጋር ነበርኩ እኮ አጠገብ አለ። ከዛ አንድ ቀን ታስታውሳለህ ብቻህን እየጸለይክ አንድ ልጅ ወደ አንተ መጣ አለኝ። ከዛ አስታውስኩት። እሱን ወዲያው የቸርች ልጅ ነው አስታውስኩኝ። እሷ መጥቷል። እሱን ልጅ የላኩልህ ከዛ በኋላ 2 ልጆች አልመጡም አለኝ። አዎ እነዛ ልጆች አንተን ሊያጠቁ ነበር የመጡት አለኝ። ያኔም እኔ ከአንተ ጋር ነበርኩ አለኝ። እኔ አላወኩም። ከሆነ ጊዜ በኋላ ዝም ብሎ ኢንካውንተር ሲፈስ ግን ወደ ኋላ ይመልስና ያስታውሰኝ ነበር። አሁን ለኔ ጌታን ለማየትና ለመጸለይ ግሎሪ ለመግባት አሁን ለኔ በጣም ቀላል ነው። ለምን? ስለ ደሙ በደንብ አስተምሮኛል። ስለ ልብ በደንብ አስተምሮኛል። ሰው ደግሞ ችግሩ ልቡ ላይ ነው። ልቡን ደግሞ ሊያስተካክልለት የሚችለው ሊቀድሰው የሚችለው ደግሞ ደሙ ነው። ሁለቱን አንድ ሰው ከገባው በቃ ግሎሪ ቀላል ነው። እግዚአብሔር ክብር ሙቭ ያደርጋል በእናንተ ህይወት፣ ይንቀሳቀሳል። በደንብ ነው የሚንቀሳቀሰው። ስለዚህ ለኔ አሁን አይገብደኝም። የዛን ጊዜ ግን ለኔ መንፈሳዊ ነገር ረሃብ አለብኝ። ግን በቃ እግዚአብሔር ከኔ ሩቅ ይመስለኛል። በጣም ነው የምጸልየው፣ በጣም ከመነግራችሁ በላይ። እኔ ልላችሁ የፈለኩት እናንተ አሁን መታችሁ ተቀምጣችኋል። እሱም እንደናንተው እዚህ አለ አሁን አለ አሁን። ግን በጣም የሚያሳዝነው እሱ ሳንፈልገው ስንሄድ ነው። በጣም የሚያሳዝነው አስቡት። እኔ ለአንድ ለምወደው ሰው ትልቅ ግራም ወርቅ ሰጥቼው ይሄ በጣም ስለምወድ ነው ለአንተ የምሰጥ ብዬው እንደዚህ ተቀብዬው ቢሄድ ሰጪው ግን ምን አይነት ስሜት እንደሚሰማው ታውቃላችሁ? ሰጪው ከሚሰጥ ይልቅ ያንተን ፊት፣ ያንተን ደስታ፣ አንተ ለሱ የምትመልስለትን ነገር ማየት ይፈልጋል። አይንህን ነው የሚያየው። እና በጣም ብዙዎቻችን እግዚአብሔር እንደምናስከፋ እናቀም። የምንመጣው የሆነ ጉዳይ ይሆናል፣ ከዛ እንሄዳለን። ችላ ነው። አንዳንድ ጊዜ አላየህ? ሰው እኮ ሰላም ሳይል ሲያልፍ ቅር ይላል። ምን ሆኖ ነው ፊቱን ቀየረብኝ ትላለህ። እሱ ያው ስቲል አንዳንድ ሰው ጌታን ከተቀበለ 20 ዓመቱ ነው፣ 30 ዓመቱ ነው፣ 40 ዓመቱ ነው። ግን ብዙ ሰው የሚኖረው እንደሱ እንደ 30 ዓመት እያዋራው ሳይሆን እየረሳው ነው። ቢዚ ነው በስራው። እቺ ብያችሁን ጸልይ። እናንተ ቤት እንግዳ ይመጣል። እንግዳው መጣ፣ ቤት አስገባችሁት። እቤት እንግዳውን ካስገባችሁት በኋላ ተቀመጠ። እንግዳው አስገባችሁ፣ ግባ አላችሁት እና ልክ እንግዳው ሲመጣ በር ስትከፍቱ ሻንጣው ስትቀበሉት እንግዳው ቶሎ ብሎ ዋው ቤቱ ነው የሚለው ወይስ ያንተ ፊት ነው የሚያየው? መጀመሪያ እንግዳ ያንተ ፊት ነው የሚያየው። ፊትህ ከተጨማደደበት መምጣቱን ይጠላል። እዛው እኮ ነው እያየ ፊትህ። ለምን? ፈገግታ ነው ከአንተ የሚጠብቀው። ፈገግ ብለህ ካልተቀበልከው ባልመጣው ይላል። ምን ሆኜ ነው የመጣሁት ይላል። መምጣት ወዲያው ውስጡ መረበሽ ይጀምራል። አስበው፣ እንደዛ ፊትንም ጨምድደህ አስቀመጥከው። ሶፋ ላይ ተቀመጥ ብለህ ነው፣ እዛ ደግሞ ሻንጣውን አስቀምጠው የሆነ ጉዳይ ላይ ተቀመጥ ብለው ጥለው ብትሄድ አስበዋል። አንድ ወር ሊቀመጥ የመጣ እንግዳ ነገ የሆነ ጉዳይ ገጥሞኛል ብሎ አይመጣም ተመልሶ። አንዳንዶቻችን 20 ዓመት ነው ጌታን ከተቀበልን እና 20 ዓመታችን ነው ጌታን ካላናገር ነው። እንግዳው ነው ቤት ገባ። አዎ ጌታ ሆይ እቀበልሃለሁ አላችሁ፣ እጃችሁን አነሳችሁ፣ ተቀበላችሁት። ገባ ወደ እናንተ እና ገባና ተቀመጠ። አንድም ቀን ሰምታችሁት አታውቁም። አንድም ቀን አይታችሁት አታውቁም። አንድም ቀን ብዙ ሰዎች ለብዙ ዓመታት ሳያዋሩት እንግዳው ቁጭ ብሏል። አይናችሁን እያያችሁ ነው ባይዘው ሁሌ። ዛሬ ታናግረኛለች ስትል የሆነ ስራ አለብኝ ብላ በሌሊት ትሄዳለች። ማታ ስትመጣ በቃ ታዋራኛለች ብሎ ሲጠብቅ ዛሬ ደግሞ በጣም ደክሞኛል ብላ ትሰኛለች። በቃ አይ ደክሟት ነው። ጠዋት ስትነሳ ደግሞ ታወራኛለች ሲል ጠዋት ስትነሳ የሆነ የትምህርት ቤት ጉዳይ አለብኝ ብሎ ትሄዳለች። እና ብዙዎቻችን አይናችንን እያየን 30 ዓመቱ ነው፣ 20 ዓመቱ ነው፣ 10 ዓመቱ ነው። ዛሬ እግዚአብሔር እንድትነቁ እየነገራችሁ አሜን አሜን። እንግዳውን አዋሩት። ፊቱን ባይዘው እንዲም ሆኖ ፊቱ እንደማይጨማለት ታውቃላችሁ። ያያችሁት ቀን ደስ ይለዋል። ብዙ ዘመን አላያችሁኝም እቺ 20 ዓመት እንዳይላችሁ ዛሬ ብታዩት 20 ዓመቱ ትዝ አይለውም። በቃ ዛሬ ስታዩት ፈገግ ነው የሚለው። ጌታ ሆይ በሉት፣ መንፈሳዊ ፕሮቶኮሌን በሉት፣ በክርስቶስ ደም በሉት አስተካከልኩኝ በሉት። ከዚህ በኋላ በሉት አንተን ማየት እፈልጋለሁ በሉት።
ዮሐንስ ራእይ መጽሐፍ ምዕራፍ 5 አይ ቲንክ 2 ወር 3 ወር ይሆነዋል። አንድ ቀን ማታ እየጸለይኩ ነው ሌሊት። ከዛም በኋላ ሌሊት 9 ሰዓት ብዙ ጊዜ መጸለይ ልማድ ስላለኝ ጸልዬ ከዛም በኋላ ተኛውና ልክ ስተኛ ድንገት እንደ ስክሪን ሰማይ ተከፈተብኝ። ከዛን ስክሪን ነገር እያየው ሰማይ ክፍት አለ። ግን ከዛ በኋላ የሆነ በአካል የሆነ ቦታ ያለውን የመሰለኝ እንጂ ሰማይ እንደሆነ አልገባኝም። ምን እየሆነ እንደሆነም አልገባኝም። በቃ የገባኝ ስነቃ ነው ከራዩ። ከዛን ሰማይ ተከፍቶ እንደ ስክሪን እያየው ይዞኝ ገባ። ስገባ በዚህ ምድር ላይ አይቻቸው ማላቃቸውን ሽማግሌዎች አየው። ዮሐንስ ራእይ መጽሐፍ ምዕራፍ 5ን ሙሉን አሳየኝ። ሙሉን ማለት ነው እኔ ያወቁ ከዛ በኋላ ነው ዮሐንስ ራእይ መጽሐፍ ምዕራፍ 5ን ደግማ ይሄው ውስጥ ያለኝ በጣም ወደው ቃል ነው። እኔ ስለዘነጋሁት ራእዩ አልገባኝም። ለካ ብዙ ጊዜ የማነበው ቃል ስለሆነ ያንን ቃል እሱ አሳየኝ፣ በግልጽ አሳየኝ። ሰማይን ከፍቶ ማለት ነው። ከዛ ሽማግሌዎች ይላል መጽሐፉ ላይ ስታየው ሽማግሌዎች ነበሩ ይላል። ስለ መጽሐፉ ስለተዘጋው መጽሐፍ ነው የሚያወራው። ስለተከፈተው መጽሐፍ ነው የሚያወራው። ስለ ዙፋኑ ላይ ስለተቀመጠው ነው የሚያወራው። እጁን ዘርግቶ መጽሐፉን እንደወሰደው ነው የሚያወራው። ታላቅ ደስታ እንደሆነ ነው የሚያወራው። በቃ ያንን ነው የሚያወራው መጽሐፉ ማለት ነው። ከዛ እኔ አላወቅኩኝም። በራእይ ውስጥ ግን ሽማግሌዎቹን አየኋቸው። በጣም ነው የሚያምሩት፣ ከምነግራችሁ በላይ በጣም ውብ ናቸው። እዚህ ምድር ላይ ያለን ፊዚካል በጣም ይሰቀጥጣል። እነሱ ስታዩት በእኛ አይን አይሆንም። እውነቱን ነው። ጌታ እንኳን አፈራረገው ይሄንን። እዛ ያለው በጣም ያምራል። እውነት በጣም ነው የሚያምረው እና በጣም ነው የሚያምሩት። ውብ ናቸው በጣም ከምታስቡት በላይ። ከዛ አየዋቸው። ግን እኔ እዛ ውስጥ ሆኜ ምን እያየው እንደሆነ አላውቅም፣ እነማን እንደሆነ አላውቅም። እኔ ሲያምሩ ሽማግሌዎች ምናምን እላለሁ ራእይ ውስጥ ሆኜ። ከዛን አጠገቤ ሆኖ ያወራኛል። የሚያወራኝ መልአክ እንደሆነ ያወቁት ስነቃ ነው። እዛ ውስጥ ሆኜ ግን አሁንም እያወራኛል፣ አወራዋለሁ፣ ግን ምን እንደሆነ አላውቅም። ሽማግሌዎቹን አያቸው ይለኛል። አዎ በጣም ያምራሉ ምናምን አልኩት። ከዛን ሽማግሌዎቹን አይቼ ዞር ስል በጣም ፊዚካሉ ክብዳ በጣም ትልቅ የሆነ ዙፋን አየሁ። በጣም የሚያምር ዙፋን እና መቀመጫው እንደ ደም ቀይ የሆነና ወርቅማ ቅብ ነገር አለው። ትንሽ ነው የማየው። በጣም ለማየት ከባድ ነው። ለምን ዙፋኑ ላይ የተቀመጠው ለማየት ይከብዳል። በጣም ከባድ ብርሃን ነው የሚበራው። እሱን ማየት ኦልሬዲ በጣም ይከብዳል። እንዲህ ጨረፍታ ግን ከለሩን ሳስታውሰው እንደ ደም ቀይ የሆነ መቀመጫ ነው እና ወርቅማ ነገሮችን ትዝ ይሉኛል። ከዛ ውጪ እሱን ማየት ስላልቻልኩኝ ጨረፍታ ነገር ነው ያየሁት። ከዛን በኋላ ግን ከተቀመጠበት ከዙፋን ውስጥ እጅ ወጣና መጽሐፍ አነሳ እና መጽሐፉን አነሳውና ከፈተው። ሲከፍተው ሽማግሌዎቹ በጣም ተደሰቱ። በጣም እዛ አየውና ምንድነው ይሄን ያህል መጽሐፍ መግለጥ ያስደስታል እንዴ ያልኩት አላውቁማ ነው የሚያየው እንደሆነ። እዛ ይጨርስና ያለኝ ለምን መጽሐፍ ግልጥ ሲል እነሱ የተደሰቱት ደስታ እኛ አልተደሰትን ባይዘው። እዚያውን እኛ ሁሌ የምናወራው የምንጸልየው እግዚአብሔርን እንደው ሊገለን ነው ይመስለው። እንደው ጌታ ሆይ እስከ መቼ እንደዚህ ሆኜ እስከ መቼ ማጉረምረም ይበዛል። የኛ ጸሎት ደስታቸው ልክ የለውም። እነሱ በጣም ደስተኛ ናቸው። ሲያዩት ደስ ብሏቸው ነው የሚያዩት። በጣም ከምነግራችሁ በላይ ደስታቸው ከልክ ያልፋል። ለካ የብዙ ዘመን መዝገብን ያገላበጠው እድፋምነታችንን ለካ ይወሰደው እና ገለጠው። ከዛን በኋላ ከገለጠው በኋላ ያን መዝገብ ግልጥ እንዳደረገው ግን በጣም በፍጥነት ከዙፋኑ ላይ ያ ግሎሪ ተነስቶ ወደ አንድ ስፍራ ሲፈጥን አየሁ። እሱ ሲፈጥን ከሱ ጋር የሚፈጥኑ በጣም ብዙ መላእክቶች አሉ፣ ሽማግሌዎች አሉ። እና እየፈጠኑ አንድ ነገር ይነግረኛል። ወደ ድግስ ነው የሚሄደው ይለኛል። እና ከባድ ድግስ ተዘጋጅቷል። ወደ ድግሱ ነው የሚሄዱት። እና ፍጥነታቸው እንዴት እንደሚል አይነት ነው። በጣም ነው የሚፈጥኑት። እና በዛ ፍጥነት ውስጥ ሆነው ወዴት ነው የሚሄዱት ስለው አሁንም ማለት ከዛ ዝም ብዬ ማየት ስጀምር የሚሄደው አንዲትን ሴት ሊያመጣ ነው። እሷ ሙሽራዋ ነው። በጣም ነው የሚፈጥነው። ግን በጣም አዘንኩኝ ሙሽራዋን ሳያት። ከዛም በፍጥነት እሷ ወደ ሙሽራዋ እየሄደ ቶሎ ብሎ ሙሽራዋን አሳየ። ከዛ ሙሽራዋን ሲያሳየ ሙሽራዋ ቢጃማ ለብሳ ተኝታለች። በጣም በፍጥነት ነው እሱ እየመጣ ያለው። እሷ ተኝታለች፣ ጭልጥ ብላ ተኝታለች። ያለቀስኩት ለቅሶ ልነግራችሁ አልችልም። ስነሳ አብራራልኝ። ሲያብራራልኝ ጮኩ። በቃ እንዴ ምንም እየሰራን አይደለም ማለት ነው አልኩ። ከዛ ተኝታለች። ንጉሱ ደርሶ አልተነሳችም። አይገርማችሁ? ደርሶ አልተነሳችም። እሱ ብቻ አይደለም፣ ደረሰና ነካትና ተነሽ አላት።
ከዛን ከተኛችበት ተነስታ ቆመች። ልብሷ ትክክል አይደለም፣ የሙሽራ ልብስ አይደለም፣ ቢጃማ የሚመስል አረንጓዴ የሆነ ልብስ አይነት ነው። ሙሉ ልብስ ለብሳ የተኛችው። ከዛን ተነሽ ብሎ አስነሳት። ተነስታ ቆመች። ልክ ተነስታ ስትቆም በጣም የገረመኝ ነገር ደግሞ ልንገራችሁ። እሱ 6 ሰዓት እንደሚሄድ ይነግራታል። እሷ ደግሞ 9 ሰዓት እኮ ነው የምንሄደው ትለዋለች። በ6 ሰዓት ውስጥና በ9 ሰዓት ውስጥ ያለውን ጋፕ ሙሽራዋ ገና 9 ሰዓት ነው የሚመጣው ትላለች። ሙሽራው 6 ሰዓት ሊመጣ ነው። ይህ ማለት ሙሽራው 6 ሰዓት ከደረሰ በኋላ ልጆቹን ሰብስቦ ከሄደ በኋላ ነው የምትነቃው ማለት ነው። ከዛን በፍጥነት ተነስታ እንድትሄድ 6 ሰዓት መሄድ እንዳለበት ነግሯት የ6 ሰዓት መሳፈሪያ ነገር ውስጥ ሲገቡ አየሁ። ከዛን ተነስቶ ምንድን ነው ዛሬ ደግሞ ያየሁት ምናምን አልኩና ለማስተዋል ራሱ አልፈለኩትም። ነገሩ አልገባኝም። መተው ነው የፈለኩት። ማስተዋል ራሱ አልፈለኩም። ለምን አሁን እንደም ስነግራችሁ ተብራርቶልኝ የነገርኳችሁ አልገባኝም። የዛኔ ኖርማል አድርጌ ማለፍ ፈለኩ። ከዛ መንፈስ ቅዱስ መጣና ዮሐንስ ራዕይ መጽሐፍ ምዕራፍ 5 ማንበብ እንዳለብኝ ነገረኝ። መጽሐፉን ሳነበው አለቀስኩ። ኦልሬዲ የእግዚአብሔር ስራ አልቆ አሁን ሙሽራይቷን ሊወስዳት የቀረበ ሰዓት ቀርቶ እኛ ተኝተን ከሆነ ያለነው ጌታ ሆይ አልኩ። በጣም አለቀስኩ። ለምን መሰላችሁ? የብዙ የክርስቲያን ሞቲቭ ተቀይሯል። ምን ፈልገውን እንኳን አናውቅም። መፈለግ ያለብን ግን እግዚአብሔርን ነበር። ጌታ ሆይ በሉት፣ ዛሬ በሉት፣ አንተ ማየት በሉት፣ ተራብኩኝ በሉት። እኔ ዛሬ ልጸልይላችሁ በጣም ፈልጋለሁ። በጣም ብዙ ሰዓት አልወስድም። ባይዘው በጸሎት እኔ በጸሎት በማስተማር ነው ብዙ ሰዓት የምወስደው። ጸሎት ለእኔ በጣም ቀላል ነገር ነው። ግን እናንተን እራሳችሁ እንድታስተካክሉና እግዚአብሔር እንደሚፈልገው የሚያደርጋችሁ በቃል ውስጥ ነው። ይቀርጻችኋል፣ በደንብ አድርጎ መልክ ያስይዛችኋል በቃል ውስጥ። ግን አሁን ስትጸልይ አንድ ነገር ይሆናል። ጳውሎስ ኢየሱስን አየው ካለ አንተም ታየዋለህ። ታዲያ አንድ ነገር ይሆናል በሕይወታችሁ ላይ። ድግግሞሽ ከእናንተ ይሰበራል። አላባሃታ ካላባሃያስ ሻባካታ ላባሃስ እኔ 3 ዓመት 4 ዓመት 5 ዓመት ቸርች የተው ሰዎች መጥተው እንደ አዲስ ሲሆኑ አይቻለሁ። በምን ምክንያት ካላችሁ ኢየሱስን አይተውት እንደ አዲስ ጴንጤ ነው የምትሆነው። ኢየሱስ ስታይ ፍቅር ይጨምርብሃል፣ ፍላጎት ይጨምርብሃል። ለአንተ ካልሞትኩ ማለት ትጀምራለህ። ዓለምን ትጠላታለህ፣ ኃጢአትን ትጠላለህ። ኢየሱስን አይቶ ሰው ሌላ ነገር መመኘት አይችልም። ስለዚህ ዛሬ መጸልይላችሁ ኢየሱስን እንድታዩና እንድታዩ ብቻ ነው። እናቶች አላችሁ፣ አሁን ኢየሱስን ታዩታላችሁ።